ለዚህ ልጅም ትክክለኛ የሆነ ነገር ምክንያቱም መቼም የሷ ፍላጎት ብቻ አይደለም አይደለ አብርሃም ከሄርሜላ ጋር እንዲሆን ያደረገው የአብርሃምን ፍላጎት ታክሎበት ነው አይደለ ሄርሜላና አብርሃም እስከዛሬ አብሮ የቆዩት ብዙ ነገር ማላቸው እስኪፈጠር ድረስ አብሮ የሆኑት ስለዚህ እቺ ልጅ ብቻዋን የምትጠየቅበት ምንም አይነት ምክንያት የለም በአብርሃምና በሄርሜላ ጉዳይ ወይም ግንኙነት አብርሃምም ራሱ ተጠያቂ ነው አብርሃም ምንም ንጹህ ሆኖ ሄርሜላ ብቻዋን የምትወቀስበት ምንም አይነት ምክንያት የለም ሄርሜላ አንድ ጥፋቷ ምንድነው አንድ ሰው ትዳር እንዳለው እርጉዝ ሚስት እንዳለው ያገባ ወንድ መሆኑን እያወቀች ምንም አላቸው እዚህ ግባ የማይባል ግጭት ተፈጥሮ እንደሆነ እያወቀች አይ ነገር ይቅርብኝ ለኔ የሚመጥን ነገር አይደለም እኔ እግዚአብሔር ለእንደዚህ አይነት ህይወት እኔን አልፈጠረኝም እኔም የራሴ የሆነ እንከን የሌለበት ንጹህ የሆነ ትዳር እግዚአብሔር ይሰጠኛል በቃ አው ጥሩ ሰውነ አው ደስ ትላለ ትመቻለ ግን አንተ የአንድ ሰውነ ብላ አብርሃምን መመለስ ትችል ነበር ያን አለማድረጓ ትልቅ ጥፋት ነው ያጠፋችው ትልቅ ጥፋት በቃ እኛ ከምንወቅሳትና ከምንናገራት በላይ እሷ በህይወቷ ላይ ትልቅ ቀልድን የቀለደችው በነገራችን ላይ እንዲሁ በቀላሉ የፈለኩት ነገር ይሆንልኛል ይሳካልኛል ብላ ማሰባው ራሱ ገርሞኛል አብርሃም ደግሞ እንደዛ አብርሃት ብዙ ነገር ያሳለፈች ሚስት አብራ እያለች ከዛ ከዜሮ ጀምሮ አብራ እስከዛሬ እስከደረስክበት ድረስ አብራ ከጎን ሆና ብርታት ሆና አንተ ራሱ ተመሰክርላት የለን እኛ ምን መናገር አስፈልገን ዛሬ ላይ እዚህ መድረስ ከእግዚአብሔር በታች ሩታ ባትሆን እዚህ ልደርስ እንደማትችል ደጋግመህ እየተናገርክ የለውጥክ አንዷ አካል አድርገህ ስትመሰክርላት የነበረችው እንደዛ ብዙ ነገር ስትሆንላትና ብዙ ስትልላት የነበረችው ሩታ አብራክ እያለች አንድሽ ነገር ሳታጎልብህ ባንተው ራስህ ባመጣው ክፍተት ከሷ ጋር ግጭት ውስጥ ገብተህ ማስተካከል የምትችለውን ነገር በቃ እኮ ብድግ አድርገህ እንዴት ነው የሆነ ነገር መንገድ ሲዘጋባችሁ ቤት ውስጥ ብድግ አድርገህ ቦታው ላይ አድርገህ መንገድን እንደምትቀጥለው ሁሉ ልክ እንደዛ አይነት ነገር ነበር በሁለታችሁ መካከል የተፈጠረው አንተ ግን አልፈለክም በዛ ጥል መካከል ያ አቤል የተባለ አንድ ውጣንጥኛም የሆነ ልጅ እቺ ልጅ መጥቶ አስተዋወቀ ከዛ በዛ በስጭት ውስጥና ንዴት ውስጥ ሆነ የሄርሜላ ውበት የሩታ ደግሞ የሆነ ጭቅጭቅ ወይም ንዴት ወይም ደግሞ የሆነ ነገር ታየ በዛ ባልተረጋጋ ስሜት ውስጥ ሆነ አይደለም ሄርሜላ ሌላ የሆነ እዚህ ግባ ማትባል ሴት እንኳን ብትመጣ ላንተ ውብና ቆንጆ ሆና ነበር የምትታይ ምክንያቱም ከሚስት ጋር ተጣልተው እቺ ልጅ ጣልቃ ይገባቸው ብዙ ነገር አልከ ከዛ በኋላ ትክክል እንዳልሆንክ ቾኮሌት ዳር ውስጥ እንደገባ ምን ያላልከው ነገር አለ ሄርሜላ ስትመጣ ባንተ ህይወት ውስጥ አንተም ተጠያቂ ነህ እንደውም ትልቁ ተጠያቂ በሄርሜላ ሚውት ከሄርሜላ ጋር በጀመርከው ነገር አንዱ ነው በነገራችን ላይ መተታ ሰርታበታለች ሰዓቱ ከተነሳለት በኋላ ነው ልጁ እንደዚህ የሆነው ምናምን የምትልኮነኮ በህግ የሚያስጠይቃትን ነገር ነው በወንድም ላይ ያደረገችው የወንድምን ህይወት አበላሸች ያልካት ሴት ወይም የወንድም ትዳር የመበጥበጥ አንዱ ምክንያት ወይም ወንድም እንደዚህ የመሆኑ አንዱ ምክንያት ወይም ዋና ምክንያት እሷ እንደሆነች ካወቅ እሷ መጠየቅ ባለባት መንገድ ትጠየቃለች ለምን ይሄንን በወንድም ላይ እንዳደረገች መጠየቅ ባለበት መንገድ መጠየቅ አለበት ካልሆነ በስተቀር ሰዓት መተመመለስ ምን ማለት ነው ስም ነው እየተጠፋፋችሁ ያላችሁት ግማሹ የሩታን ስም ያጠፋል ግማሹ የሄርሜላን ስም እያጠፋ ነው ስለዚህ ግልጽ የሆነ ነገር እያሳያችሁን አይደለም ሰዓቱን መተመመለስ ለምን አስፈልገ ምንም እኮ አያስፈልግም መተት የተሰራበት አይነት ሰዓት ነው ወይም በቃቃ ነው ካላችሁ አሽቀንጥረ አቃጥለ መጣል ነው ያለብህ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሁሉ ይጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ወዳችሁ አብርሽ ከኛ ነጥለው ከሩታ ነጥለው ሌላ ቦታ ወስዶት ነበር ግን ዳኒ ብዙ ችግር ለመፍጠር ፈልጎ ነበር እኔና ሩታ ደርሰን አብርሽ ወደ ቤቱ ተመልሷል ማለት ነው ወደ ሩታ ተመልሷል ስለዚህ በዚህ ልክም ሰውን ማስጨነቅ ለምን እንደፈለጋችሁ አልገባኝም አብርሃምን በግድ ሌላ ነገር ውስጥ ማስገባትም እኔ መስሎ አልታየኝም ምክንያቱም አብርሃም ጤነኛ ነኝ ያለው ነው ሰላም ነኝ ያለው ነው ከዚህ በላይ ምን እንደፈልጉ አላውቅም ወይስ ከሰው ልጅ ጋር መደባደብ አለበት ማውራት መጫወት አሁን እኛ አብዛኞቻችን ጥያቄ የሆነብን ነገር ዋነኛው ምንድነው አሁን ኤፍሬም ንግግር ራሱ አብርሽ ጤነኛ ነኝ እያለ ነው ሰላም ነኝ እያለ ነው እንጂ አንተም የሆነ ነገር እንደሆነ ውስጥ ያቋል ማለት ነው ንግግር የሚያስረዳው እንደዛ ነው እኛውን እየፈለግን ያለ ነው ምንድነው ለምንድነው አብርሃም እንደ ህፃን ልጅ እየተሸወደ ናኒድ እንደዚህ ያደርግላሉ እንደዚህ ትሆናለህ እየተባለ ዳኒ መጥቶ ይወስደዋል የሆነ ሰንበዲ ሊወስደው የሚሞክረው ሁለተኛ ደግሞ እስከመች ነው እናንተ መታወሩለት የሆነውም ነገር ካለ ግልጽ አድርጋችሁ ንገሩን በቃ እንደዚህ እንዲሆን ያደረገው ትዳሩን እንዲተው ያደረገው ከሩታ ጋር እንዲጣላ ወይም ሩታ እንዲጣላ ያደረገው እንደገና ወደ ሄርሜላም እንዲሄድ ያደረገው ከሄርሜላ ጋርም እንግዲህ ያው ሁሉ ነገር ከተፈጠረ በኋላ አሁን ደግሞ ድንገት ተቀያይሮ ዝም የሚል
ብዙ የማይናገር የሚፈልጋቸውን ነገሮች ብቻ የሚናገር ግን ደግሞ ማንም መጥቶ እንደታመመ እንዳበደ መተት እንደተሰራበት አይነት እያወሩበት ምንም መልስ የማይሰጥ ምንም የማይናገር አብርሃም ማለት እኔ ለምን እንደዚህ ይሆናል ነው። ምንም እንዳልሆነ አውቃለሁ። አብርሃም ግን ለምንድን ነው እንደዚህ መሆን የፈለገው? ከኤርሜላ መሸሽ ፈልጎ ነው? ከኤርሜላ መራቅና ወደ የፈረሰውን ትዳሩ እንደገና አስተካክሎ አቅንቶ ከሚስቱ ጋር ተስማምቶ ወደ ትዳሩ መመለስ ፈልጎ ነው? ይሁን የሙክ የተከበረ ሐሳብ ነው እኮ ችግር የለውም። እኛም የምንፈልገው ይሄንን ነው። ግን ደግሞ ከዛሽ ልጅ ጋር ከኤርሜላ ጋር በእንደዚህ አይነት መንገድ ለምን መለያየት ፈለገ? ፊት ለፊት ነግሯት በቃ የኔና አንቺ ነገር ትክክል አይደለም። እንደገና ደግሞ ሄዶ ፊት ለፊት ለምንድነው ማያወራት? ለምንድነው ተፈጥሮ የነበሩትን ነገሮች አጥፍታም ዋሽታም የሆነ ያደረገችው ነገር ካለ ግዴታ ለኛ አታምጡልን ቪዲዮን። እዛው እርስ በርሳቸው ተወቃቅሰው በቃ ከኤርሜላ ጋር ያለኝን ነገር ከዚህ በኋላ አብቅቷል፣ እኔና እሱ አብረን መቀጠል የምንችል ሰው አይደለንም። እኔም በትዳሬ ላይ ትላልቅ ጥፋቶችን አጥፍቻለሁኝ። ሚስቴም ይቅር ባይ ናት፣ ይቅር ብላኛለች። ብመለስ እጇን ዘርግታ ልትቀበለኝ ሁልጊዜም ዝግጁ ናት። ልቧ እስከዛሬ ድረስ ለኔ ክፍት ነው። ስለዚህ ሩታ ይሄንን ምህረት ለኔ የምታደርግልኝ ከሆነ ወደ ሚስቴ መመለሱ ለኔ አማራጭ ሳይሆን ይሄ ትልቁ በህይወቴ ውስጥ ዳግም ላገኘው የማልችለው እድል ነው ብለህ ተናግረህ ወደ ሚስት መመለስ ትችላለህ እኮ። በቃ አከተመ። ምንም ሌላ አዲስ ነገር የለውም። እንደዚህ ማወሳሰብ ብዙ ሰዎች የማይሆኑ ቃላቶችን እንዲናገሩ ሩታም ባላደረገችው ነገር በጣም ብዙ ነገር እንድትባል እንድትሰደብ ከሚሆን በቀላል መንገድ ፊት ለፊት እውነቱን ተናግራችሁ በቃ እውነቱን ተናግረ በብርሃን ማደር አይደል የሚባለው። ስለዚህ በቃ ምንም የሚመጣ ነገር የለም። ያንተ ህይወት ያንተ ነው፣ የናንተ ህይወት የናንተ ህይወት ነው። በቃ ለናንተ ነው የሚጠቅመው። እኛ እዚህ ጋር የሆነ ነገር እንዳይደርስባችሁ ትክክል ያልሆነ ነገር ሲፈጠር ለዛ ነገር መልስ ልንሰጣችሁ ወይም ማስተካከያ ልንነግራችሁ እንችላለን እንጂ የናንተ ህይወት ለናንተ እንጂ ለሚመለከታችሁ ሰው ምንም የሚፈይደው ነገር የለም። ሰው ዝም ብሎ ሊያሽቃብጥ ይችላል። ሌላ ምንም የሚፈይደው ወይም ሌላ በህይወቱ ላይ ሊጨምርለት የሚችል ምንም ነገር የለም። ዝም ብሎ ነው ሰው የሚለፈልፈው። የኦዲየንስ ጉዳይ አስጨንቋችሁም ከሆነ ኦዲየንሱ የሚፈልገው እውነትን መስማት ነው። ከዛ ውጪ አብርሃም ሩታና ኤርሜላንም ጥለ የፈለካት ሴት ጋር ሄደ የመኖር መብቱ አለ እኮ፣ አይመለከተንም እኛ። ግን አንተ እንደዚህ ሆነ መምጣት እንደገና ደግሞ የተፋታት ሚስት ስሟ ሲጠፋ ባለለችበት ያላደረገችብህን ነገር ሰዎች አደርጋለች እያሉ ትልቅ የስም ማጥፋት ሲደረግባት ያ ሁሉ ነገር ሲሆን ምናምን ነገር ደስ አይልም። በቃ ይሄ ነው ሰዎች ላይ ቅሬታን የፈጠረው። ከዛ ውጪ ሌላ ምንም ችግር የለም። ክፉ እንዲነካው አንፈልግም፣ ሰላም እንዲሆን ነው የምንፈልገው። እንደዚህ የሆነበት ምክንያት ግን ምን እንደሆነ ማወቅ እንፈልጋለን። አይኖ አብርሃም ሆን ብለ እንደዚህ እያደረግክ እንደሆነ እናውቃለን። የፈለገ ነገር የሚመጣ ያኔም ከሩታ ጋር ተነጋግረ ችግሮችን ፍታ፣ ይቅርታ ጠይቃት፣ ችግር የለም በትክክለኛ መንገድ ይሄን ባላጠፋ እኔና አንቺ እዚህ ደረጃ አንዳረስም ብለ ያጠፋቸውን ጥፋቶች ተናዘ አምነ ወደ ሚስት ተመለስ ስንል አልፈልግም አሻፈሬም ብለ እሷ በቃ ተይው ሁሉን ነገር የተፈጠረውን እርሺውና አንድ ላይ እንሁን። እንዴት ይሆናል? እንዴት ነው ከሴት ጋር የማይሆን ንክኪ ውስጥ ገብተህ ሚስት የተፈጠሩትን ነገሮች እንደ ኖርማል ትታ ከአንተ ጋር ልትቀጥል የምትችለው? ነገም ተነስተ እንደገና ልትሄድ ያ ነገር ደግሞ ተደጋገመ። አንዴ አይደለም፣ የመጀመሪያ ጥፋት አይደለም በአንተና ሩታ መካከል ወይም በትዳር ላይ ሲፈጠር አይደለ? ተደጋገመ። ሲደጋገም ደግሞ ሰው እኮ ናት፣ ይሰለቻታል አይደል እንዴ? ሰው ስንባል በተፈጥሯችን ራሱ እኮ ስልቹ ፍጥረት ነን አይደል? ሩታ የሚሰማት ምንድነው? እንደማትወዳት እንደማታከብራት ወይ በቃ አብርሃት የሆንከው ዝም ብለ አይነት ነገር እንዲሰማት ማንም መጥቶ ሲፈነጭባት ምን ሲል ማንም የፈለገውን መጥቶ ሲናገር ዝም የምትል ከሆነ ምኑን ባልሆንክ እኮ ነው። የምሬን እኮ ነው። ምኑን ባልሆንን ታዲያ? ማንም ትዳራችን ላይ መጥቶ እንደፈለገ ሲፈነጭ እንደፈለገ የህይወት አጋርን ወይም ሚስትን ሲናገርብን ዝም የምንል ከሆነ የኛ ባልመሆን ምኑ ጋር ነው? ጥፋታችንን ተናዘን እርስ በርስ ይቅርታ ማንጠያየቅ ከሆነ የኛ ትዳር ወይም የኛ ባልና ሚስት ምኑ ጋር ነው? በቃ እነዚህ ነገሮች ናቸው። ስለዚህ አብርሃም ምንም የመታመምም የተባለውም ነገር የተደረገብህ የተባለው ምንም ነገር አልሆንክም። በቃ ምንም ነገር አልሆንክም። እርግጠኛ ሆኜ ነገር አለኝ። የሆንከው ነገር ቢኖር ኖሮ እናንተም እንደዚህ ኤፍሬምም ሩታም እንደዚህ የሆነ ምንም ሳይመስላቸው ተረጋግተው አያወሩም ነበር። እንደ ኤፍሬም እኮ ወንድም ነው። የሆንከው ነገር ቢኖር ኖሮ እንደዚህ አይሆንም ነበር። በቃ ሰላሙን ከመረጠ እኮ ለሰላሙ ነው ሞት ያለብን። ብቻ እኔ ይሄንን ስራ እናደዳችሁ ነው ለእናንተ ሐሳብ። በነገራችን ላይ ሰላሙን መምረጥ እኮ መልካም ነው። የፈለገውን መምረጥ ይችላል። ግን ሩታ ስትሰደብ ሩታ ብዙ ነገር እየተባለ ስሟ እየጠፋ ምን እየተባለ ዝም ማለት የለባችሁ። እሷን ከዚህ ነገር ውስጥ አስወጧት። የእሷ እጅ እዚህ ነገር ውስጥ እንደሌለ ምንም ያደረገችው ነገር እንደሌለ የሚያስረግጥ ንግግር ተናገሩ። ምንም እንዳላረገችው የሩታ እጅ እዚህ ውስጥ እንደሌለ ለኦዲየንሱ መናገር አለባችሁ። ካልሆኑ በጣም ብዙ ባለጌ ሰዎች አሉ የማይሆን ነገር እያሉ ያሉ። ይህንን ነገር ማስተካከል አለባችሁ። ማድረግ ያለብሽ ነገር በስነ ስርዓት ማድረግ ስለምትችሉ
የመጣ ነው። አብርሽም ሊያወራሽ ይፈልጋል። በተለይ ደግሞ እኔ ላወራሽ እፈልጋለሁ። ምንድነው እሱ? ያው እንደሚታወቀው ብዙ ነገር እየፈጠርሽ ነው። አብርሃም ኦልሬዲ ምርጫውን መርጧል። ምርጫውን መርጦ እየኖረ ነው። አንቺ ግን ላወራሽ እፈልጋለሁ። ምንድነው እሱ? ያው እንደሚታወቀው ብዙ ነገር እየፈጠርሽ ነው። አብርሃም ኦልሬዲ ምርጫውን መርጧል። ምርጫውን መርጦ እየኖረ ነው። አንቺ ግን እየመጣሽ ብዙ ነገር እያልሽ ነው። ልጁንም እያስጨነቅሽው ነው። በግድ የኔ ይሁን እያልሽው ነው። ስለዚህ ከዚህ በላይ እሱም ማስጨነቅ የለብሽም፣ እሱም መጨነቅ የለበትም ከዚህ በላይ። ስለዚህ አንቺም የራስሽን ባለፈው እኔ ኤፍሬም ይኸውልህ ይሄን መናገር እኮ መልካም ነው። በቃ አንዴ ትናገራለህ፣ ሁለቴ ትናገራለህ። ከዛ ውጭ ግን እየመጣ አብርሃምና ሩታ እንዲለያዩ ደጋግመ መናገር ምን ማለት ምንም መፍትሄ ያለው ነገር እየመሰለኝ አይደለም። ምክንያቱም አብርሃም ታላቅ ነው፣ ካንተ በህይወት ይቀድማል። አግብቷል፣ ወልዷል፣ እንደገና ሌላም ሴት ጠብሷል። አንተ ሳጠብስ ማለት ነው። አስብበት ይሄንን ነገር እሺ። እና አብርሃም ለምንድን ነው አብርሃም አግኝቶ መናገር ያለበትን ነገር የማይናገረው? እስከ መቼ ነው እሱ እንደዚህ የሚቀጥለው? ይሄ ነው ግልጽ ሊሆንልን ያልቻለው። ነገ ወደ ሄርሜላ የማይመለስበት ምን ምክንያት አለው? የአብርሃም ነገር እኮ አይታወቅም። ምክንያቱም አሁንም ተመለስኩኝ ሚስቴን ነው የምፈልገው ምናምን ይላል እንጂ ምንም እርግጠኛ እንድንሆን ሊያደርገን የሚችል ነገር ግን የለም። ምክንያቱም በትክክለኛ መንገድ ወደ ትዳሩ መመለስ የሚፈልግ ሰው ከሚስቱ ጋር ታርቆ ያቋረጠውን ትዳሩን ወይም ያፈረሰውን ትዳሩን እንደገና አቅንቶት መኖር የሚፈልግ ሰው ዳግም መልሶ በትዳሩ ላይ እንቅፋት ልትሆንበት የምትችልን ሴት ወይም ደግሞ ሊሆንበት የሚችሉ ነገሮችን አስተካክሎ ነው የሚመለሰው። ወደ ሚስቱ ተመልሶ ወይም ሚስቱ ጋር ከገባ በኋላ አይደለም እዛ ጋር የጀመረውን ህይወት የሚያስተካክለው። ለዚህ ልጅም ትክክለኛ የሆነ ነገር ምክንያቱም መቼም የሷ ፍላጎት ብቻ አይደለም አይደለ አብርሃም ከሄርሜላ ጋር እንዲሆን ያደረገው የአብርሃምን ፍላጎት ታክሎበት ነው አይደለ ሄርሜላና አብርሃም እስከዛሬ አብሮ የቆዩት ብዙ ነገር ማላቸው እስኪፈጠር ድረስ አብሮ የሆኑት። ስለዚህ እቺ ልጅ ብቻዋን የምትጠየቅበት ምንም አይነት ምክንያት የለም። በአብርሃምና በሄርሜላ ጉዳይ ወይም ግንኙነት አብርሃምም ራሱ ተጠያቂ ነው። አብርሃም ምንም ንጹህ ሆኖ ሄርሜላ ብቻዋን የምትወቀስበት ምንም አይነት ምክንያት የለም። ሄርሜላ አንድ ጥፋቷ ምንድን ነው? አንድ ሰው ትዳር እንዳለው እርጉዝ ሚስት እንዳለው ያገባ ወንድ መሆኑን እያወቀች ምንም አላቸው እዚህ ግባ የማይባል ግጭት ተፈጥሮ እንደሆነ እያወቀች አይ ነገር ይቅርብኝ ለኔ የሚመጥን ነገር አይደለም፣ እኔ እግዚአብሔር ለእንደዚህ አይነት ህይወት እኔን አልፈጠረኝም፣ እኔም የራሴ የሆነ እንከን የሌለበት ንጹህ የሆነ ትዳር እግዚአብሔር ይሰጠኛል። በቃ አው ጥሩ ሰው ነህ፣ አው ደስ ትላለህ፣ ትመቻለህ፣ ግን አንተ የአንድ ሰው ነህ ብላ አብርሃምን መመለስ ትችል ነበር። ያን አለማድረጓ ትልቅ ጥፋት ነው ያጠፋችው፣ ትልቅ ጥፋት። በቃ እኛ ከምንወቅሳትና ከምንናገራት በላይ እሷ በህይወቷ ላይ ትልቅ ቀልድን የቀለደችው። በነገራችን ላይ እንዲሁ በቀላሉ የፈለግኩት ነገር ይሆንልኛል ይሳካልኛል ብላ ማሰባው ራሱ ገርሞኛል። አብርሃም ደግሞ እንደዛ አብርሃት ብዙ ነገር ያሳለፈች ሚስት አብራ እያለች ከዛ ከዜሮ ጀምሮ አብራ እስከዛሬ እስከደረስክበት ድረስ አብራ ከጎን ሆና ብርታት ሆና አንተ ራሱ ተመሰክርላት የለን እኛ ምን መናገር አስፈልገን? ዛሬ ላይ እዚህ መድረስ ከእግዚአብሔር በታች ሩታ ባትሆን እዚህ ልደርስ እንደማትችል ደጋግመ እየተናገርክ የለውጥክ አንዷ አካል አድርገ ስትመሰክርላት የነበረችው እንደዛ ብዙ ነገር ስትሆንላትና ብዙ ስትልላት የነበረችው ሩታ አብራክ እያለች አንድሽ ነገር ሳታጎልብህ በአንተው ራስ ባመጣው ክፍተት ከሷ ጋር ግጭት ውስጥ ገብተህ ማስተካከል የምትችለውን ነገር በቃ እኮ ብድግ አድርገ እንዴት ነው የሆነ ነገር መንገድ ሲዘጋባችሁ ቤት ውስጥ ብድግ አድርገ ቦታው ላይ አድርገ መንገድን እንደምትቀጥለው ሁሉ ልክ እንደዛ አይነት ነገር ነበር በሁለታችሁ መካከል የተፈጠረው። አንተ ግን አልፈለክም። በዛ ጥል መካከል ያ አቤል የተባለ አንድ ቁጣንጥኛም የሆነ ልጅ እችን ልጅ መጥቶ አስተዋወቀ። ከዛ በዛ ብስጭት ውስጥና ንዴት ውስጥ ሆነ የሄርሜላ ውበት የሩታ ደግሞ የሆነ ጭቅጭቅ ወይም ንዴት ወይም ደግሞ የሆነ ነገር ታየ። በዛ ባልተረጋጋ ስሜት ውስጥ ሆነ አይደለም ሄርሜላ ሌላ የሆነ እዚህ ግባ ማትባል ሴት እንኳን ብትመጣ ለአንተ ውብና ቆንጆ ሆና ነበር የምትታይ። ምክንያቱም ከሚስት ጋር ተጣልተን እቺ ልጅ ጣልቃ ይገባቸው ብዙ ነገር አልከ። ከዛ በኋላ ትክክል እንዳልሆንክ ቾክለት ዳር ውስጥ እንደገባ ምን ያላልከው ነገር አለ? ሄርሜላ ስትመጣ ባንተ ህይወት ውስጥ አንተም ተጠያቂ ነህ። እንደውም ትልቁ ተጠያቂ በሄርሜላ ህይወት ከሄርሜላ ጋር በጀመርከው ነገር አንዱ እንደውም አንተ ነህ። አንተ ሂጂ ከዚህ አልፈልግም፣ ከሚስቴ ጋር ተጣላውኝ እንጂ ከሚስቴ ጋር አልተፋታውኝም፣ ትዳር ያለኝ ነኝ፣ አሁን ነገ አባት ልሆን እርጉዝ ሚስት ያለኝ ወንድ ነኝ፣
አንቺ ከኔ ጋር መታየትሽ፣ አንቺ ከኔ ጋር እንደዚህ አይነት ነገር ማሳየትሽ አግባብ አይደለም፣ ለኔም ለክብር የማይመጥንም። ቤተሰቦቼም በእንደዚህ አይነት መንገድ እኔን አላሳደጉኝም፣ በእንደዚህ አይነት መንገድ እኔን አይጠብቁም ብለህ መመለስ ቀላል አይደል እንዴ? ለአንቺስ ምን ያደርግልሻል ይሄ ህይወት? ይሄ የሰው ህይወት ነው። እግዚአብሔር የሚሰጥሽ የራስሽ ህይወት እኮ አለ። እሱ በጊዜው ሁሉ ነገሩን ውብ አድርጎ የሚሰጥ እግዚአብሔር እያለ የሰው ህይወት ላይ መምጣትሽ ራሱ ለአንቺ ጥቅም የለውም ብለህ ነግረህ በሰላማዊ መንገድ እሷን መሸኘት እየቻልክ ራስህን ልትወጣ የማትችልበት ጉድጓድ ውስጥ ከተህ አሁን ለመውጣት መከራህን እያየ ያለው አንዴ እንደ ዱዳ፣ አንዴ እንደ እብድ፣ አንዴ እንደ መተት እንደተሰራበት ሰው ምን ያልሆንከው ነገር አለ ከሄርሜላን ለመለያየት አንተ? ምክንያቱም አሁን ይሄ ትክክለኛ መለያየት አይደለም። የሆነ ቁጭት የሆነ ጸጸት የፈጠረው መለያየት እንጂ ሙሉ ለሙሉ መለያየት ፈልገ ቢሆን ኖሮ በትክክለኛ መንገድ ከሷ መለያየት ትችል ነበረ። በቃ ተነጋግረ ቻው በቃ አይኖ ብዙ ነገር እንደዋሸች፣ ብዙ ነገር እንደደረስክባት፣ ብዙ ነገር እንዳወቅ ከሄርሜላ ጋር የጀመርከው ነገር ትክክል እንዳልሆነ ኤፍሬም ኢንፎርሜሽን እንደሰጠ መረጃ እንደሰጠ አቃለሁኝ። ግን በእንደዚህ አይነት መንገድ አልነበረም መራቅ የነበረ። በቃ ይሄ ያለ ትክክል አይደለም ሲጀምር። ይሄው በቃ ይሄ መረጃ ደርሶኛል፣ ያኔ 15 ቀን ነው ምናምን ስጠፊም የት ሄደሽ እንደነበረ እሱ መረጃ ደርሶኛል። ስለዚህ በቃ የኔና አንቺ ነገር እዚህ ያብቃ። ትክክልም አልነበረም አጀማመራችን። እንኳንም ባጭሩ ተቀጨ ቻው ብለ መለያየት ትችል ነበር። ይሄ ለብዙዎች የሚያስተምር ትልቅ ታሪክ ይሆን ነበር። ሰዎች በትዳር ህይወታቸው ውስጥ እንቅፋት ሊያጋጥማቸው እንደሚችል፣ ግጭት ሊፈጠር እንደሚችል፣ መሄድና መራቅ ለመለያየት መፍትሄ እንዳልሆነ ለሰዎች ማስተማር ትችል ነበር። ግን አሁንም አልዘገየም። አሁንም በጣም ብዙ ታሪክ መስራት ትችላለን። በጣም ብዙ ነገሮችን ሰዎች ሊደሰቱበት የሚችሉበትን ነገር አሁንም የማድረግ የመስራት እድሉ እጅ ላይ አለ። ገና ወጣት ነው። ገና ሳትኖር ህይወትን በእንደዚህ አይነት ብጥብጥና ወከባ የምትጨርስበት ምንም አይነት ምክንያት የለም። ስለዚህ ያንቺ ሰዓት ምንም ማያደርግለት መንገድ እንዴ ስንት ጊዜ ያደረገው ስጦታ ነው። እኔ ሲጀምረኝ ስጦታ አልፈልገውም። አብርሃም አንተን እንዲመለስ ያደረግከው እንዴ? እኔ አስቤ ነው እንዴ እናንተ ስንጣላ ወይ እናንተ ጋር ክፍተት ሲኖር ሰዓቱን እንድትመልስልኝ ነው እንዴ? በቃ ካሁን በኋላ ያንቺ ቅራንቅቡም ሆነ ያንቺን ስጦታ ለአብርሃም አያስፈልገውም። ስለዚህ ሰዓትሽን ይዘሽ ይተባባ። በነገራችን ላይ መተት አሰርታበታለች። ሰዓቱ ከተነሳለት በኋላ ነው ልጁ እንደዚህ የሆነው ምናምን የምትል ከሆነ እኮ በህግ የሚያስጠይቃትን ነገር ነው በወንድም ላይ ያደረገችው። የወንድምን ህይወት አበላሸች ያልካት ሴት ወይም የወንድም ትዳር የመበጥበጥ አንዱ ምክንያት ወይም ወንድምን እንደዚህ የመሆኑ አንዱ ምክንያት ወይም ዋና ምክንያት እሷ እንደሆነች ካወቅ እሷ መጠየቅ ባለባት መንገድ ትጠየቃለች። ለምን ይሄንን በወንድም ላይ እንዳደረገች መጠየቅ ባለብህ መንገድ መጠየቅ አለብን። ካልሆነ በስተቀር ሰዓት መተመመለስ ምን ማለት ነው? ስም ነው እየተጠፋፋችሁ ያላችሁት። ግማሹ የሩታን ስም ያጠፋል፣ ግማሹ የሄርሜላን ስም እያጠፋ ነው። ስለዚህ ግልጽ የሆነ ነገር እያሳያችሁን አይደለም። ሰዓቱን መተመመለስ ለምን አስፈልገ? ምንም እኮ አያስፈልግም። መተት የተሰራበት አይነት ሰዓት ነው ወይም በቃቃ ነው ካላችሁ አሽቀንጥረ አቃጥለ መጣል ነው ያለብህ። ያንቺ ሰዓት አያስፈልጉም እንዴ? ረጅም ጊዜ እጁ ለሚያደርገው ሰዓት ነበረ። ገባህ አይደለ? እስቲ ሌላ ምርጫ አንዳንድ ጊዜ ሊያደርግ ይችላል እንጂ እኔ ይኸውላችሁ ብዙ ጥያቄ የሆነብኝን ነገር ማወራችሁ የአብርሃምን ጤንነት ነው የሚያስጨንቀው፣ የአብርሃም ሁኔታ ነው የሚያስጨንቀው። ምክንያቱም ሄርሜላ የምር አብርሃም ታሟል፣ አብርሃም እንደ ድሮ አይደለም ምትይ ከሆነ ምንም ሊያስጨንቅሽ እኮ አይገባም። ይሄ ተራ ጉዳይ ነው። አሁን እየተጨቃጨቅሽበት ያለው ስጦታዬን ለመመለስክ ምናምን ተራ ጉዳይ እኮ ነው። ህይወትሽ እኮ እየተበላሸ ነው አይደል እንዴ? መሆን ከሌለብሽ ሰው ጋር አብረሽ ሆነሽ በገዛ እጅሽ ይህንን ወጣትነትሽን አፈር እያበላሽ እኮ ነው ያለሽው። ይህን ወጣትነትሽ እየተበላሸ ወይም ደግሞ የማይሆን ታሪክ በህይወትሽ ውስጥ እየጻፍሽ እኮ ነው ያለሽው። ትክክል ባልሆነ መንገድ ማንም ሊደግፈው በማይችል መንገድ እዚህ ሪሌሽን ውስጥ ገብተሽ ተይ ስትባይ አልሰማ ብለሽ ትልቅ ችግር ውስጥ እየገባሽ ወይም ትልቅ ነገር በህይወትሽ ላይ እየተፈጠረ እያየሽ የሰዓት ጉዳይ ለምንድን ነው የሚያስጨንቅሽ? ልብሽን፣ ገላሽን፣ ብዙ ነገሮችን እኮ ሰተሽው እኮ ይኸው ተመልጥሎሽ እኮ እየሄደ እኮ ነው። ሊመልስልሽ የማይችሉትን ብዙ ነገሮች እኮ ካንቺ አግኝቷል አይደለ? መቼም አረገዝኩኝ ምናምን ስትይ የነበረው እንዲሁ በንፋስ አይደለም። ብዙ ነገርሽን እኮ ጥሎ እየሄደ ነው አይደለም? በገንዘብ የተገዛ ሰዓት። ለምንድን ነው አንቺ የራስሽ ጉዳይ የማያስጨንቅሽ? ምን ሆነሃል? እኔ አላሳዝንህም? ከኔ ጋር የጀመርከው ህይወት አይደለ? የኔ ነገር ምንም አያሳስብህም? እሷ የት ናት? እሷ የት ገባች? ምናምን ነገር ምንም አያስጨንቅህም? ለምን በግልጽ አትነግረኝም? አብርሽ ኢየሱስ፣ እሺ ተቀበለኝ ይሄን ቢያንስ በነገራችን ላይ እኔ ሴቶች ለእናንተ ልንገራችሁ፣ አያችሁ አይደለ? ትዳር ካለው ሰው ጋር የምትጀምሩት ህይወት መጨረሻ ይሄ ነው። የፈለገ በማይመች ትዳር ውስጥ ለምን አይሆንም? የፈለገ ነገር ለምን አይፈጠርም? አብሶ በአብርሃምና በሩታ አይነት እንደዚህ መሀላቸው ሊያገናኛቸው የሚችል ነገር እነሱ መካከል ያልተቋጨ ነገር እንዳለ እያወቃችሁ የምትገቡበት ህይወት ይኸው የሄርሜላ ዕጣ ፈንታ ነው የሚደርሳችሁ። እሱ እናት ይኸው ጥሎ ወደ ሚስቱ ተመለሰ፣ ወደ ልጆቹ ተመለሰ። አንቺ ወደ ማን ትመለሻለሽ? ወደ ሆነ ጸጸት፣
ወደሆነ ድብርት ውስጥ ወደሆነ መከፋት ውስጥ ልትገቢ ነው እንጂ ምትጪው ሌላ ልትሄጂ የምትችይበት ነገር የለም። ምክንያቱም የመጣሽበትን መንገድ አግባብ ስላልሆነ እንደመጣሽ ሙሉ ሆነሽ በመጣሽበት ያኔ በነበረሽ አይነት ሞራል እንድትመለሽ አያደርግም። ልብሽ ተሰብሮ አዝኖ ተጸጽተሽ ትክክል እንዳልሆንሽ ገብቶሽ የሰው ምክር ብሰማ ኖሮ ይሄ ሁሉ ነገር አልገባም አንገት ሊያስደፋሽ የሚችል ነገር ውስጥ ነው የምትመለሸው። ይሄ ትምህርት ሊሆናችሁ ነው የሚገባው። በቃ የሆነ ተፋቶ ቆይቶ ምናምን እኮ ሊሆን ይችላል። እሱ ችግር የለውም እኮ ከእንደዛ አይነት ሰው ጋር ችግር የለም። ግን ገና ትኩስ ጥሌ ያለ ያልበረደ በሁለቱ መካከል የሄርሜላ እንደውም እኮ ስትመጣ መሀል ላይ ነው አይደል የተፋቱት። ሄርሜላና አብርሃም ብዙ ነገር ካሳለፉ ምናምን በኋላ እኮ ነው መጨረሻ ላይ ወደ ፍቺ ሄዱት አይደል አብርሃምና ሩታ የተፋቱት እንጂ እኮ ተፋተው የቆዩ ምናምን የተረሳሱ ባልና ሚስት ምናምን ሆነው አብርሃምን አግኝተሽው ቢሆን እኮ እሰየው እኛም ደስ ነው የሚለን። ግን አንድም ቀን ይኸው ከአብርሃም ጋር ከተገናኘሽ ይሄ 6 ወር ነው 8 ወር ምናምን ይኸው ሰላም ሆናችሁ አታውቁም። ይሄ እኮ ምልክት ነበር እኮ ላንቺ። ይሄ ከገባሽበት ነገር እንድትወጪ ትልቅ ምልክት ነበር እኮ። እንደማይሆን ነገር እዩ። ስንት መስመሮችን አልፌ ካንተ ጋር ብዙ ነገር አሳልፌያለሁ አይደል እንዴ? አታውቅም ይሄንን ነገር ስንት ብለታ ከፍያለሁ። እኔ አላውቅም። አሁን እንደዚህ ሆኜ ምናምን ብዬ ራሴን ላስቀድም ፈልጌ አይደለም፣ ግን ደግሞ ስለአንተም ደግሞ ማውራት አለብን ብዬ አስባለሁ። ስለዚህ ወንድምህን ንገረውና እኔ እናንተ ቢያንስ ለሁለት ሰዓት ለአንድ ሰዓት ሻይ ቡና እያልን እናውራ። ምንም ሻይ ቡና በነገራችን ላይ አብርሃም አንቺ ፊት ቀርቦ ሊያወራው የሚችለው ምንም ነገር ስለሌለው ነው። 2 ሰዓት 3 ሰዓት 1 ሰዓትም ከአንቺ ጋር ቁጭ ብሎ ማውራት የማይፈልገውና አውቆ ኤፍሬምን ይዞ መጥቶ ኤፍሬም እንዲናገር የሚያደርገው እሱን እየተናገረች ስላልሆነ እሱ ወይም ተናግሮ አንቺን ማሳዘን ወይም አንቺን ልብሽን መስበር ስላልፈለገ ቀስ ብሎ ስልታዊ ማፈግፈግ ካንቺ ስለፈለገ ነው። 2 ሰዓት 3 ሰዓትማ ካንቺ ጋር ቢያሳልፍ አስቢ ብዙ ነገር ይፈጠራል። ስለዚህ 2 ሰዓትና 3 ሰዓት ካንቺ ጋር ማሳለፍ ያልፈለገበት አንዱ ምክንያት ካንቺ መራቅ ስለፈለገ ነው። በቃ ከመጀመሪያውም እኮ ቢፈልግ ኖሮ እኮ ካንቺ ጋር ምን 2 ሰዓት 3 ሰዓት አሳልፈ 30 ደቂቃ እኮ ካንቺ ጋር ቁጭ ብሎ ካንቺ መለያየት እንደሚፈልግ ለምን እንደሆነ ከነ ምክንያቱ ነግሮ ካንቺ ጋር መለያየት ይችል ነበር። አብርሃም ግን እንደዛ ማድረግ የሚችል ሰው አይደለም። በቃ ይሄንን ወቂ። አብርሃም ቢሞት በቃ ነገሮችን እዛው ተተታችሁ አንቺም ትተሽ እሱም ትቶ ምናምን ነገሮች እዛው መሀል ላይ ተረሳስተው እንዲቀሩ እንጂ የሚፈልገው በትክክለኛ መንገድ ቁጭ ብሎ በጠረጴዛ ዙሪያ አብርሃም ማውራት የሚወድ ሰው አይደለም። ይሄን ማድረግ የሚችል ሰው ቢሆን ኖሮ ያኔ ከሩታ ጋር ማድረግ ይችል ነበረ። በቃ ከሚስቱ ጋር ቁጭ ብሎ በጣም ብዙ ነገር ማውራት እየቻለ ነው እዚህ ሁሉ ጣጣ ውስጥ እንዲገባ የሆነው። እንዴ ሰዓቱን ማውለቅ እንኳን ከተከፈለ ስጦታውን ለመመለስ ነው በልጅ እኔ ጋር ሰዓቱ ለምን እኔ ጋር እንዲቀመጥ ፈለግሽ ምናምን ብለህ እንደዚህ ጥያቄ እንድጠይቀኝ አልፈልግም። እኔ እንግዲህ ዞሮ ይኸው እንደገና ደግሞ ሰዓቱ ላይ መተት ተደርጎበታል የሚል ነገር ይመጣል። እንግዲህ እኛ ፈርዶብናል፣ ምንም ማድረግ አንችልም። እኔ ከዚህ በላይ በዚህ ቪዲዮ ምንም ማውራው ነገር የለም። በቃ ከመቅረት ብዬ ነው የመጣሁት በዚህ ቪዲዮ። ያው የምትጠብቁኝ ሰዎች ስላላችሁ ነው እናንተን ከማክበር አንጻር እንጂ በዚህ ቪዲዮ ምንም መስራት ራሱ አልፈለኩም ነበረ። እንደዚህ ሆነው እንግዲህ ሰዓቱ ላይ የሆነ ነገር ተሰርቶበት ነው ሰዓቱ ሲወልቅለት ነው ወደ ራሱ የተመለሰው። ትዳሩን የፈለገው ሚስቱን የፈለገው አንቺን የጠላው የሚል ነገር ነው እንግዲህ አሁን የሚመጣው። እንግዲህ እናየዋለን። አሁን ሂጂ በቃ። ካሁን በኋላ አብርሃም አጠገብ እንድደርሽ አልፈልግም። ስለዚህ ሂጂ በቃ። እሺ ቢያንስ አንድ ያዳምጠኝ። ሶስተኛ ወገን የሚያስፈልገን ሰዎች አሉ። ሶስተኛ ወገን ምናምን ነገር ሳይሆን ላስጠነቅቅሽ ነው የመጣሁት። ካሁን በኋላ አብርሃም አጠገብ እንድደርሽ አንፈልግም። እያስልቀቅ ወቀበና ያልሽ ሌላ ችግር እኔ የምር አሳዘንሽኝ። እኔ አንቺን ብሆን ለምን ብዬ እንዴ ክብር ይበልጣል እኮ ሴትነት ይበልጣል እኮ። ይሄን ያክል የመንግስተ ሰማይ መግቢያ ያረግሽው እኮ ከአብርሃም ጋር ምናምን እንደዚህ መጃጃሉን አታዩም እንዴ? አንቺ ጥንቅር ብሎ ቢቀርብሽ ምን የሚጎልብሽ ነገር አለ? ምን የምታጭው ነገር አለ? ምንድነው አንቺ በራስሽ እንደዚህ ኮንፊደንስ እንድታጭ ያደረገሽ? እኔ የምትወዳት ከሆነ ነገሯት በቃ አይበጃትም። ይሄ ነገር ብዙ ምልክት እኮ አየች። በቃ ይሄ ለሷ የሚሆን እንዴ ትዳር እኮ እኔ እንጃ የምንጋጭበት የምንጣላበት ነገር ቢኖርበትም ትዳር በተዘዋዋሪ ደግሞ ሰላም የምንሆንበት ከምንወደው ከምናፈቅረው ሰው ጋር አብረን የምንኖርበት ህይወት እኮ ነው። እንደዚህ ማንም መጥቶ የሚናገረን ማንም ይጅ ከዚህ ከሱ ራቂ እንደዚህ ሁኚ እየተባልሽ የምትኖሪበት ህይወት አይደለም። ከአብርሃም እንድትርቂ ሊያደርግሽ የሚችል ብዙ ነገር በመካከላችሁ እየተፈጠረ ነበር። አንቺም ገገማ ሆነሽ ገግመሽ ነው እዚህ ችግር ውስጥ የገባሽው እንጂ ያን የሆኑ ከአብርሃም መራቅ ትችይ ነበር። ነገሩ ደና መካሪ ስለሌለሽ የሚያጨበጭብልሽና ሂጅበት ግፊበት እያለ ገደል ውስጥ የሚከትሽ በዙሪያሽ ስላለ እንጂ ትክክል እንዳልሆነ ብዙ ችግር ሊፈጥርብሽ እንደሚችል አንቺና አብርሃም መካከል ሲፈጠሩ የነበሩ ነገሮች ምልክት ነበር። ይሄ ነገር እንደሚመጣ መጀመሪያም ታውቆኛል። ምክንያቱም ወደ ራስህ ስትመለስ ብዙ ነገር እንደሚፈጠር አውቃለሁ። ግን ደግሞ ችግር የለውም እናልፈዋለን። ማይታለፍ ነገር የለም። ችግር የለውም። ትንሽ ጊዜ ነው። ግን አንተ አትጨናነቅ ነው ማለት ነው። እና ቤተሰቦች እንግዲህ ያው ይሁን እስኪ የሚሆነውን እናያለን። እኛ እንግዲህ ማንኛውም ወዳችኋል።